ተመልካቾቻችን በየሳምንቱ ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ሁለት መሰናዶችን ይዘን ሳዲያ አብዴና አስፋው ሙቀት ልናስተናግዳችሁ መረጃዎችንም ወደ እናንተ ልናጋራችሁ ዝግጅታችንን አጠናቀን ተገኝተናል። ዛሬ ሁለት መሰናዶዎች አሉን። የመጀመሪያው መሰናዶ የአንድ መምህር ተሞክሮ ነው። በሁለተኛ ደረጃ የምናጋራችሁ ፕሮግራም ደግሞ የአማራ ክልል ትምህርት ቢሮ የአምስት ወራትን አፈጻጸም ገምግሟል። የቋሚ ኮሚቴዎች ናቸው የገመገሙት። እዛ ላይ ምን ጥንካሬ አለ፣ ምን ደግሞ ቢታረም ተብሎ ተነሳ የሚል አንድ መሰናዶ የሁለተኛው መሰናዷችን ማለት ነው። ይሄም ፕሮግራም እንጋብዛቸዋለን። በሌላ በኩል ደግሞ ዋናው ጉዳይ አድርገን ደግሞ አንቺና እኔ እዚህ ላይ ስቱዲዮ ለተመልካች የምናቀርበው ጊዜና ትምህርትን የተመለከተ ይሆናል። ካፍታ በኋላ እንመለሳለን። እንቀጥላለን። ውድ ተመልካቾቻችን አብራችሁን ስለምትሆኑ ከልብ እናመሰግናለን። እንግዲህ አስኳላችን እንደቀጠለ ነው። የዛሬ አጀንዳችን የምናነሳው ደግሞ የተማሪዎች የጊዜ አጠቃቀም ምን ይመስላል የሚል ነው። እንግዲህ ጊዜ ሀብት ነው፣ ጊዜ ወርቅ ነው የሚባሉ አባባሎችን በማህበረሰባችን ዘንድ እንሰማቸዋለንና እንዴት ነው ጊዜ ሀብት የሚሆነው? እንዴት ነው ጊዜ ወርቅ የሚሆነው የሚለውን እናያለን። ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ እንቀጥል እስኪ። እና ትምህርት የረጅም ጊዜ ሂደት ነው። ጊዜ ደግሞ ነዳጅ ነው ይባላል። አሁን አንተ ያመጣው ምሳሌ ያጋራናል ማለት ነው። እንግዲህ ጊዜያችን በአግባቡ በተጠቀምንበት ቁጥር የትምህርት ውጤታችን ይጨምራል፣ ደስተኛም ያደርጋል። ጊዜን በአግባቡ መጠቀም በህይወታችንም ደስተኞች እንድንሆን ይረዳናል። በትኩረት ዛሬ የምንመለከተው እንግዲህ የተማሪዎች የጊዜ አጠቃቀም ምን መምሰል አለበት የሚል ነው። የአስኳላ ፕሮግራም አዘጋጆች ስለሆንን ከትምህርት ጋር አገናኘ ነው እንጂ ለየትኛውም የስራ ውጤታማነት ጊዜን በአግባቡ መጠቀም ቁልፉ መሳሪያ ነው። አስቀድመን ስናነሳ የነበረው ለእያንዳንዱ የስራ እንቅስቃሴያችን ጊዜያችንን በአግባቡ በተጠቀምን ቁጥር የምንፈልገውን ውጤት ለማምጣትም ስለሚያግዘን ነውና እንዴት እንጠቀምበት፣ በተለይ ደግሞ ወደኛ ፕሮግራም ቀረብ ብናርገውና ተማሪዎች እንዴት ጊዜያቸውን በአግባቡ ይጠቀሙ የሚለውን ብናነሳ የተሻለ ይሆናል። የመጀመሪያው ነገር ሊያቅዱ ይገባል ነው። ተማሪዎች ጊዜያችንን በአግባቡ እንዴት ነው የምንጠቀመው ብለን ጥያቄ ከማቅረባችን በፊት ስለምንሰራው ነገር መቼ ምን መስራት እንዳለብን እቅድ ማውጣት ያስፈልገናል። ለምሳሌ ነገ የምሰራው ማጠናው ምንድን ነው? ምን ያህል ደቂቃ እፈልጋለሁ? ምን ያህል ሰዓት እፈልጋለሁ? የትኛውን ትምህርት ነው ነገ ማጠናው? እያንዳንዱን ሰዓት በቀን ውስጥ ያለ ሴኮንድ፣ ደቂቃ፣ ሰዓቶች አሉ አይደል? ተከፋፍለው በ24 ሰዓት ውስጥ እነዚህን ሁሉ ከፋፍለን ለእያንዳንዱ ሰዓት ስራ መስጠት ያስፈልጋል። እቅድ የምንለው ማለት ነው። በእቅድ ከተመራን ውጤታማ እንሆናለን ማለት ነው። በሌላ በኩል ደግሞ ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ደግሞ ቅድሚያ መስጠት ያስፈልገናል። ምን ማለት ነው? አንዳንዱ ጉዳይ ለምሳሌ በትምህርት በቀላሉ ሊገቡን የሚችሉ ነገሮች ሊኖሩ ይችላሉ፣ የትምህርት አይነቶች ማለት ነው። በሌላ በኩል ደግሞ ጊዜ ፈጅቶ በአግባቡ ትኩረትም የሚያስፈልገው የትምህርት አይነትም ሊኖረን ይችላል። ለሱ ምን ያህል ጊዜ ሊሰጠው ይገባል የሚለውን ለእያንዳንዷ ስራችን ትኩረት ሰጥተን ቅድሚያ የሚሰጠው ቅድሚያ ልንሰጥ ይገባል፣ በዚህ ልክ ሊሰሩ ይገባል የሚል ሀሳብ አለን ተማሪዎች ማለት ነው። ትክክል። ብዙዎቻችን እንግዲህ ጊዜን መጠቀም ቀኑ ሙሉ ከመጽሐፍት ጋር መዋል ይመስለናል። እሱ አይደለም። ጊዜያችን በአግባቡ የምንጠቀምበት በብልሃት ነው። በግድ በከባድ መስራት ሳይሆን በብልሃት መስራት ነው፣ በብልሃት ማጥናት ነው የሚል መረጃዎችን አይቻለሁና አንተ ካነሳቸው ቀጥለን የምናያቸው ትኩረትን የሚሰርቁ ነገሮችን ወይም የተማሪዎችን ጊዜ የሚሻሙ ነገሮችን ማስወገድ ያስፈልጋል። ለምሳሌ ሞባይላቸውን ማራቅ አለባቸው። ቴሌቪዥን ተከፍቶ ከሆነም ደግሞ ቴሌቪዥናቸውን መዝጋት ይጠበቅባቸዋልና ከነዚህ ከሚረብሹ ነገሮች ራሳቸውን ካራቁ ጊዜያቸውን በአግባቡ ተጠቀሙ ማለት ነው። ሌላ የእረፍት ጊዜን ማካተት ተገቢ ነው። እረፍት እንዴት ነው የምናካትተው? አእምሯችን መረጃዎችን ለማስቀመጥ እረፍት ያስፈልገዋል። ያለ እረፍት ለረጅም ሰዓት ማንበብ የጊዜ ብክነት እንጂ ትርፍ የለውም የሚባል ነገር አለና ይህንን ነገር እረፍት ሰጠን ከጓደኛችን ጋር ልናወራ እንችላለን፣ ወይ ደግሞ ወደ እምነት ቦታዎች ልንጓዝ እንችላለን፣ ኳስ ልንጫወት እንችላለን፣ በቤት ውስጥ ስራዎችን ልንሰራ ልናግዝ እንችላለን። እነዚህን ስናከናውን ቀደም ሲል ጊዜያችን በአግባቡ ከተጠቀምንበት ያጠናነውን ነገር እያሰብነ ከጓደኛችን ጋር ስናወራም እያወራን ፋታ እየሰጠነው ለአእምሯችን እረፍት እየሰጠነው እያገኘ መረጃዎችን የሚሰበስብበት መንገድ አለና ይህንን ማድረግ ተገቢ ነው
ማረፍም ያስፈልጋል። ስለዚህ ቅዳችን ውስጥ ልናካትተው ይገባል። ጊዜን በአግባቡ መጠቀም ማለት ዝም ብሎ ትክክል ብሎ አንድ ነገር ላይ አእምሮን ቢዚ ማድረግ ብቻ አይደለም ነው የመጨረሻ መዝጊያ ሐሳብሽ። አንድ መሰናዶ ጋብዘናቸው እንመለስ። በጣም ጥሩ። ከዛ በፊት አንድ ነገር እናንተ እዚህ ጋር የሚሄድ ማለት አሁን እነዚህን ነገሮች ሁሉ ተጠቀምነ በጊዜያችን በእቅድ ከፋፍለን አጠናን የምንፈልገውን ነገሮች አከናወነ ከጥናት ባሻገርም ያሉ ነገሮችን አየን። ከዛ ራሳችን መሸለም ተገቢ ነው ይለናል። ራስን መሸለም ራስን መሸለም ማለት እንግዲህ አጥንቻለሁ፣ አውቄያለሁ፣ ከጓደኛ ጋር በመናወራው ነገሮች ፈተና ላይ ስንሆንም በምንመልሳቸው መልሶች በመናመጣው ውጤት ያው ውጤቱን ማየት ማወቅ እንችላለንና ስለዚህ ራሴን እሸልማለሁ ብለን እናስባለን። ማሰብም ተገቢ ነው። የምንሸልምበት መንገድ እንግዲህ ቴሌቪዥን ማየት ሊሆን ይችላል፣ ፊልም ማየት ሊሆን ይችላል፣ መጽሐፍት ማንበብ ሊሆን ይችላል፣ ሌሎች መጽሐፍትን ከትምህርት ውጭ ያሉ መጽሐፍትን ማንበብ ሊሆን ይችላልና ለራስ መሸለም፣ ራስን ማበረታታት፣ እውቅና መስጠት ጥሩ ነው። ሲደክም የቆየ አእምሮን ለማሳረፍ ሽልማት የሚያስፈልገው ማለት ነው። አንድ መሰናዶ አለን። የመጀመሪያው መሰናዷችን ማለት ነው የአንድ መምህር ውጤታማ የመማር ማስተማር ተሞክሮ ነው ወደ እናንተ የምናጋራው። ባልደረባችን ነጻነት አማረ ነው ይህንን ፕሮግራም ያዘጋጀልን። ከመሰናዶው ስንመለስ ከኛ ጋር አብረን ቆይታ የምናደርግ ይሆናል። አብራችን ቆዩ። ጋሽ ያሲን አባታችን ነው። የሚያስተምርበት መንገድ በጣም ቆንጆ ነበረ። ምትክ የማይገኝለት የሂሳብ መምህር ነው። በተማሪዎችም ተወዳጅ ነው። በፍቅር አብረን የኖር ምርጥ ሰው ነው። ሳይገባው ፊቱን ጨምድዶብኝ ከርኩኝ ቤት ሄጄ ምንድን ነው ብዬ መጠየቅ መቻል አለብኝ። እውቅናው እጅግ በጣም የሚገባው ሰው ነው እላለሁ በእኔ በኩል። በ1961 ዓመተ ምህረት በሁለቱ ጅነሴ ሳር ምድር ወረዳ ሞጣ ከተማ ተወልደው ያደጉት መምህር ያሲን መሐመድ እድሜያቸው ለትምህርት ሲደርስ እንደ ማንኛውም ልጅ በአካባቢያቸው ባሉ ትምህርት ቤቶች ከአንደኛ ክፍል እስከ 12ኛ ክፍል ትምህርታቸውን ተከታትለዋል። የ12ኛ ክፍል ትምህርታቸውን እንዳጠናቀቁም ወደ ኮሌጅ የሚያስገባ ውጤት በማስመዝገባቸው በባህር ዳር መምህራን ትምህርት ኮሌጅ በሂሳብ የትምህርት መስክ ትምህርታቸውን ተከታትለው በዲፕሎማ ተመርቀዋል። መምህር ያሲን መሐመድ ከተመረቁ በኋላ በ1981 ዓመተ ምህረት የመጀመሪያ ስራቸውን አንድ ብለው የጀመሩት ወንበራ ከሚባል ወረዳ ነው። እኒህ መምህር ከ1981 ዓመተ ምህረት ጀምሮ እስካሁን ድረስ በመምህርነት እያገለገሉ ነው። በ2017 ዓመተ ምህረት የባህር ዳር ከተማ አስተዳደር ትምህርት መምሪያ ባዘጋጀው የእውቅና ፕሮግራም መምህር ያሲን በስራ እንቅስቃሴያቸውና አፈጻጸማቸው ካሉ ጉድኝቶች መምህራን መካከል የተሻለ የሥራ አፈጻጸም በማስመዝገብ የምስክር ወረቀትና ሜዳሊያ ሸልሟቸዋል። 11ኛ ክፍል ላይ ባስተማረን መንገድ በማስ ትምህርት አብዛኛው ተማሪ ጥሩ ውጤት አስመዝግቧል። ምንድነው ካለን ተማሪዎች የተሻለ ነገር ስላዩበት እንዲሁም ደግሞ አሁን የመረጥነው መንገድ የተሻለ ነገር ስላዩበት እንዲሁም ደግሞ 12ኛ ክፍል እንደመሆናችን መጠን በሱ መምህር ብንማር የተሻለ ውጤት አስመዝግበን እናልፋለን ብለን ነው የመረጥነው። እንግዲህ እውቅናው ያው ከትምህርት ቤቱ ኃላፊዎች የሚሰጠውን ትዕዛዝ በመቀበልና በመስራት ከተማሪዎች ጋር ያለው የመማር ማስተማር ግንኙነት ጥሩ ስለነበረ እንግዲህ ትምህርት ቤቱ ለዛ ዝግጁ አድርጎታል ማለት ነው። ጋሽ ያሲን ለተማሪዎቹ ነው የሚኖረው። ስለዚህ ሰው ደግሞ ለተማሪዎቹ እስከኖረ ድረስ ተማሪዎቹን ለማገዝ ሌት ተቀን እስከታተረ ድረስ ይሄ እውቅናው እጅግ በጣም የሚገባው ሰው ነው እላለሁ በእኔ በኩል። ዝም ብሎ አምና ስላስተማረው ታቻምና ስላስተማረው የታቻምናውን ኖት ወይም ያምናውን ኖት ይዞ አይደለም ትምህርት ቤት የሚሄደው። ነገ የሚያስተምረውን ዛሬ ተዘጋጅቶ አንብቦ ዘ ዌይ ኦፍ ፕሬዘንቴሽኑን ጭምር በደንብ ተዘጋጅቶበት እንዴት ባቀርበው ነው የሚጣፍጥ የሚለውን ሁሉ ተዘጋጅቶ ለሰን ፕላኑ ላይ አስቀምጦ የሚገባ ታታሪ መምህር ስለሆነ ይወደዳል። ዋናው ነገር የጋሽ ያሲን ለየት የሚለው ነገር ኢንተራክሽኑ
ከተማሪ ጋር ላይ የሚግባባው ነገር ልጆች እንደዚህ እኮ ብታረጉ እንደዚህ ይሻላል። ይሄ ራሱ እኮ ለተማሪዎች የሆነ ሞራል ነው። የሆነ ጊዜ ላይ አስታውሳለሁ እና ከውጭ የሆነ ሰው መጣው ምናምን እዚህ ትምህርት ቤት ማን ነው የምትወዱት ምናምን ስንባል ጋሻችን ምናምን ብለናል። እንግዲህ ሽልማቱን ተሰጠን ከየጉድኝት የሚባል አለ። በጉድኝቱ ካሉ መምህራን ያው ተማሪዎችን አወያይተው ያው ርዕሰ መምህራኖች አሉ ከነሱ ጋር በመግባባት ማን ጥሩ የሰራ የሚል ነገር አቅርበውላቸው ነው እንግዲህ። ስለዚህ በዚያ አንዱ እንግዲህ ጥሩ መምህር ነው አቶ ያሲን ብለው እነሱ ናቸው እንግዲህ ያጩኝ። ከዛ ከስራ ያኳያ ታይቶ ማለት ነው። ሁሉም መምህር ለስራው ዲፎትድ ነው። ያው እኔም ለተማሪዎቼ ምንድነው የማስተምራቸው በማለት ለተማሪዎቼ ብዙ አስባለሁ ኤኒዌይ እና ለተማሪዎቼ በማስተላልፈው ነገር ነው ይሄ ሽልማት የተሰጠኝ ብዬ ነው የማስበው። ዛሬ ላይ ለዚህ ውጤት የበቁት መምህር ያሲን መሐመድ በ1981 ዓ.ም የመጀመሪያ ስራቸውን አንድ ብለው ሲጀምሩ ብዙ ፈተናዎችና ገጠመኞችን አሳልፈዋል። ከወንበራ ቻግኒ፣ ከቻግኒ ደንበጫ፣ ከደንበጫ አዴት፣ ከአዴት ባህር ዳር እስኪገቡ ድረስ ባካበቷቸው የማስተማር ልምድና ስነ ዘዴ ነው። ያው ዩኒቨርሲቲ ጆይን ያደረኩት እንግዲህ ባህር ዳር መምህራን ኮሌጅ የሚባለው ነው። በዛን ወቅት ያው በዲፕሎማ ነው እዛ ባህር ዳር መምህራን ኮሌጅ በዲፕሎማ ተመረኩ። ከዛ 1981 ወደ ስራ ገባሁ። እንግዲህ ከ81 ጀምሮ እስካሁን ድረስ ያው በመምህርነት ሙያ ላይ ተሰማርቼ እገኛለሁ ማለት ነው። እንግዲህ በዚህ ሙያ ላይ በተለያዩ ቦታዎች ሰርቻለሁ። ከ81 ጀምሬ እንግዲህ ወንበራ ነበርኩ። የማስተማር ስራዬን ወንበራ ነው ብዬ ጀመርኩት ማለት ነው። ከመምህር ያሲን ጋር ተገናኘ ነው በ2002 ዓመተ ምህረት ነው። ህዳር መጀመሪያዎቹ ወራት ላይ ነው የተገናኘ ነው። ኦልሞስት አሁን ከ2002 17 ዓመት ማለት ነው። 1981 ሲል ሁለታችንም ከኮሌጅ ወጥተን በመምህርነት ተቀጣን። 81 ላይ ለመጀመሪያ ጊዜ ወንበራ ሃይ ስኩል 12ኛ ክፍሎችን የሚያስፈትንበት ጊዜ ነው። አንደኛ ሁለተኛ እያለ አድጎ መጥቶ 12 የደረሰበት። እኛ ደግሞ በዛ ጊዜ የመጀመሪያው አስፈታኝ ለመሆን እድለኞች ሆነን እዛ ተመደብ እና አብረን መኖር የጀመርነው ያኔ ነው። ያሲን ማቴማቲክስ ነው የሚያስተምረው፣ የሂሳብ መምህር ነው እና ሃይ ስኩል ነው የሚያስተምረው። እሱ እንደምታየው ሙስሊም ነው፣ እኔ ክርስቲያን ነኝ። ግን ሁለታችንም በጣም የምንዋደድ ጓደኛሞች ነው። ወንበራ የምንኖረው አንድ ቤት ነበረ፣ ምንበላው አንድ ቤት። ሁለት የተለያየ እምነት እያለን ቢሆን የራሳችን እምነቱ የሚፈቅደውን እንትን እየተገበርን ግን በፍቅር አብረን የኖር ምርጥ ሰው ነው። ይሄ ማህበራዊ አኗኗሩ ሲሆን በሙያው ደግሞ በሂሳብ መምህርነቱ በጣም ተማሪዎቹ የሚወዱት ግብረ ገቡ በጣም የሚመች በፍቅር የሚኖር ሰው ስራውንም በአግባቡ የሚወጣ መምህር ነው። እዛ ወንበራ እያስተማረ በዛኝኔ ነው ኦነግ የሚባለውን የምናውቀው እኛ የኔና ጓደኞች። ኦነግ ገባ። ኦነግ ሲገባ ያው 81 መጨረሻ አካባቢ ያው 81 ገባ። ከዛ እኛ ወጣን 3 ቀን ነው። ጠባብ መንገድ ናት፣ ማንም ሊሄድባት አይደፍርም። በዛች በቃ ልክ እንደ ገደል ነው። በዛች ነው 3 ቀን ሄድን እና በመንገድ ላይ ምንድን መሰለ የሚያጋጥመን ሁሉም ፍየል አርደን የተረፈንን እንዲህ ተሸክመን ስጋውን እንሄዳለን። ደግሞ የተወሰነ መንገድ ደግሞ ለአንዱ እንደሰጣለን። እንደዛ እያደረግን ነው ቻግኒ የገባን። እንግዲህ ያን ያህል ሰፈር አድርገናል። ኦልሞስት ስታፉ በለው እና 3 ቀን ተጉዘን ነው ቻግኒ የገባ ነው። አንድ ይህ አጋጣሚ አለ። መከራ ሁሉ አብረን አሳልፈናል እሱ ጋር ለማለት ነው። ፍቅር ብቻ አይደለም። መምህር ያሲን መሐመድ በማስተማር ልምዳቸውና ስነ ዘዴያቸው ባላቸው መልካም ስነ ምግባር ተማሪዎቻቸውና የሥራ ባልደረቦቻቸው ስለ እርሳቸው አንስተው አይጠግቡም። የጋሻችን ለየት የሚያደርገው ነገር ላይክ ትምህርቱ በባህሪው መምህሮች በሚቃየሩበት ሰዓት ትምህርቱ ቦሪንግ ይሆናል። እንደየመምህሩ ነው የሚወሰነው። የጋሻችን ግን ቀለል አድርጎ ነበርና የምንማረው በዛን ሰዓት የነበረን የትምህርት አቀባበል ደግሞ ሲቀጥል ደግሞ ከማስ መምህርነቱ የበለጠ ደግሞ ለእኛም ስልጠናችን ነበረ። ከተማሪዎች ጋር ኢንተራክሽን ያለው ግንኙነት፣ ቀረቤታ ልክ እንደ አባት
እና በደንብ ይመክረን ነበር፣ ትሪት ያደርገን ነበር እና ይሄ የሚያስተምርበት መንገድ በጣም ቆንጆ ነበረ። ጋሽ ያሲን ሲያስተምረን ለምሳሌ ጥያቄ ምናምን ስንሰራ ሳይገባ እንዲያልፍ አይፈልግም። ግር ምናምን ካለ የጋ ነው ምናምን እንዲሁም ደግሞ እንዲገባን አድርጎ በትክክል በዘዴ ነው የሚያስተምረን። ማትስን ትምህርት ቀላል አድርገን እንድናየው ተማሪዎች ትንሽ ከበደል ስለሚያደርጉት እሱ ደግሞ በማስተማመር ዘዴው ትንሽ ቀለል አድርገን እንድንማር ያደርገናል። እንግዲህ መምህር ያሲን በቆይታችን በባህሪው በጣም ምርጥ የሆነ ስነ ምግባር ያለው መምህር ነው። በተጨማሪም ደግሞ ምርጥ መምህር ከሚባሉት ግቢያችን ውስጥ ያሉት የሂሳብ መምህራኖች አንዱ ነው እና በመማር ማስተማሩም ላይ ተማሪዎችን ለመርዳት ያለው ፍላጎት በጣም ከፍተኛ ነው። በተማሪዎችም ተወዳጅ ነው። ጋሽ ያሲን በመማር ማስተማሩ ሂደት ያው ስራውን እጅግ በጣም ያከብራል። ከዚያ ውጭ ደግሞ የሚያስተምረውን ሳብጀክት ጠንቅቆ የሚያውቅ ሰው ማወቅ ብቻውን በቂ አይደለም። ይህ ሰው ግን ምንድነው የሚያደርገው ማለት ነው ከልጆቹ ጋር ደግሞ ተግባብቶ ማድረግ የሚገባው ልጆቹ ማወቅ የሚገባቸውን ነገር በወቅቱ እንዲያውቁ እንዲረዱ ማድረግ የሚችል ሰው ነው። በቅርብ ተማሪዎች በቅርብ ይቀርቡኛል፣ ያወሩኛል እና ስለምንቀራረብ እንደው ጋሽ ያሲንን እንዲመደብልን ብታረግ እያሉ ሁሉ ኢንፎርም ያደርጉኛል። እና ሰውየው እኔም ከዚህ በፊት የማትስ መምህር ነው የነበርኩትኝ እና ምን ያህል ኢፌክቲቭ እንደሆነ ኢፌክቲቭነቱ ደግሞ ምንድነው ማለት ማወቁ ብቻ አይደለም ያን ያወቀውን እውቀት ለልጆቹ በማስተላለፍ ረገድ እኔ ጋሽ ያሲን ምትክ የማይገኝለት የሂሳብ መምህር ነው። 11ኛ ክፍል ማስተምር ከሆነ የ10ኛ የ9ኛ ክፍል ወርጄ አውቃለሁ ማየት አለብኝ። ለምን እዛ 11ኛ ክፍል ሳስተምር የ9ኛ ክፍል ሌሰን አለ የሚነካ፣ የ10ኛ ክፍል የሚነካ ሌሰን አለ። ስለዚህ ከዛ ተነስቼ ሰጣቸዋለሁ ለተማሪዎች። ያችን ሳረግላቸው እነሱ ያችን ይወዳሉ። እኔ ባይዘወይ ከትምህርት ቤት ከፍቶኝ ከርኩ ቤቴም ከፍቶኝ ነው የምውለው። ደስ አይለኝም። ተማሪን ዲስአፖይንት አድርጌ ሳይገባው ፊቱን ጨምድዶብኝ ከርኩኝ ቤት ሄጄ ምንድን ነው ብዬ መጠየቅ መቻል አለ። ይሄን አረጋለሁ እኔ። እኒህ መምህር ባላቸው የማስተማር ዘዴ እውቀትና ለተማሪዎቹ ውጤት ተጨናቂ መሆናቸው በተማሪዎች ዘንድ ተወዳጅና ተመራጭ አድርጓቸዋል። ዋናው እኔ ምን መሰለህ ሳስተምር ምግብ ማስተምረውን ትምህርት ለተማሪዎች በምን አይነት መልኩ ባስተምራቸው ይገባቸዋል። ይሄ ያስጨንቀኛል ሁል ጊዜም ማለት ነው። ስለዚህ ነገ ክላስ ስገባ በምን አይነት መልኩ ለተማሪዎች ልስጣቸው፣ በምን አይነት መልኩ ባስተምራቸው ይገባቸዋል ብዬ እጨነቃለሁ። ያ ነው ለተማሪዎች እንዲወዱኝ የሚያደርገኝ ይመስለኛል። ስለዚህ ገብቼ ክፍል ውስጥ እኔ ፕሬዘንት አደርጋለሁ፣ አክቲቪቲ እሰጣለሁ፣ ተማሪዎችን እያንዳንዱን ለመከታተል ጥረት አደርጋለሁ እና ከተማሪዎች ጋር ያለኝ ሪሌሽን ይሄ ነው እና በብዛት እኔ ተማሪዎችን እንዴት ነው የሚገባቸው ብዬ እንትን ስለምል ይመስለኛል ተማሪዎችም ለየት ያለ ነገር የሚኖራቸው ለኔ እና ይሄ ነው ከተማሪዎችና መማር ማስተማር ሂደቱ ይሄን ነው የሚመስለው። መጀመሪያ ላይክ ሊቀድም የሚገባው ነገር ማክበር፣ መምህራኖችን ላይክ መንከባከብ፣ እንዲነሳሱ ደግሞ እነሱም በደንብ ላይክ መቅረብ፣ ላይክ መነጋገር፣ ከነሱ ጋር ኮላብሬት ማድረግ፣ ከዛ ሲቀጥል ደግሞ የሆነ ጊዜ ላይ ሪዋርድ ማድረግ እነሱ ማለት ነው በደንብ ስማቸው ጋር ነው እንዲታይ ምናምን ያንን ነገር ማድረግ የሚሻል ይመስላል። ጋሽ ያሲን ከተማሪዎች ጋር በጣም ጥሩ ግንኙነት አለው። እንዲሁም ደግሞ ልክ እንደ አባት ነው የሚያስተምረን። ትምህርቱን ወደን እንድንማር ያደርገናል። ተማሪዎች ትንሽ ማትስን ትምህርት አክብደው ያዩታል እና ግን ጋሽ ያሲን ግን ቀለል አድርጎ ተማሪዎች በሚገባቸው መንገድ እንዲገባቸው አድርጎ ነው የሚያስተምረን። ጋሽ ያሲን አባታችን ነው። ልክ እንደ አባት ነው። አሁንም ድረስ ጥያቄ እንጠይቀዋለን። ከመምህራን ጋር ጋሽ ያሲን ከሁሉም አስተማሪ ጋር ተግባብቶ ነው የሚኖረው። እኔ እንደውም ወዲያው እንደመጣው ከዚህ ስመደብ እሱ ጋር ነው መጀመሪያ ተግባባው። ይሄ ምንድነው የሚያሳይህ ሰውየው ከሰው ጋር ምን ያህል ተግባቢ እንደሆነ። በቃ ራሱን ዝቅ አድርጎ ራሱን አይኮፍስም። ራሱን ዝቅ አድርጎ ከሁሉ ጋራ ስቆ ተጫውቶ መስራት የሚገባውን እየሰራ የሚኖር ሰው ነው ጋሽ ያሲን። ሂሳብ ትምህርትን ያው ተማሪዎች አይወዱትም። ለምንድነው? አንደኛ ነገር የመምህር አስተማማር ዘዴ ነው እያስባለሁ። ግን ጋሽ ያሲን በጥሩ መንገድ ነው የሚያስተምረን። ሁለተኛ ነገር ትምህርትን ከባድ አድርገው የሚያስቡት ፎርሙላ አለው። በጣም በእያንዳንዱ እንትን ጥያቄ በተለያዩ ፎርሙላዎች ነው የምንሰራው። እንዲሁም ደግሞ እንደ ሌሎች ትምህርት እንደዛ አይደለም። ሁሌም መለማመድ ምናምን ይጠይቃል። አንድ ጥያቄ በሰራንበት መንገድ ሌላው ላንሰራው እንችላለን። ፎርሙላ እየቀያየርን የምንሰራበት መንገድ አለ። ተማሪው ትንሽ ያን ነገር እንደ ከባድ አድርጎ ያያል።
የመምህርና የተማሪ ግንኙነት በጣም የተቆራኘ ከሆነ የሂሳብ ትምህርትን እንዲወዱ ያደርጉታል፣ እንዲወደድ ይደረጋል እና ከሳቸው መማር የሚቻለው ይሄን በማድረግ ነው። ሂሳብ ትምህርት ይከብደናል ብሎ የሚታሰበው ከብዙ አቅጣጫ ነው። መምህሩ የሚያስተላልፍበት ሜተድ አንዱ ሊሆን ይችላል። መምህሩ እንዴት ነው ፕሬዘንት የሚያደርገው ያንን ነገር ወይራስ ሁሉም መምህርስ ደግሞ እኩል ነው ወይ? እኩል ነው ወይ ስል በእውቀት አይደለም። ዘ ዌይ ሂ ትራንስሌት አንተ የምታቀርብበት አንተ ለነዛ የምሰጥበትና እኔ የምሰጥበት ነገር ይለያያል። ያ ነው እንግዲህ ሂሳብን አንድ ለየት የሚያደርገው ከመምህሩ ሊሆን የሚችለው በዛ ነው። እውቀት ብቻ አይደለም። እውቀት የሚኖረው እውቀቱን በትክክል ፕሬዘንት ካላደረገ እዛ ላይ አንድ ክፍተት አለ። አሁን በሂሳብ በሲለበሱ በመጽሐፉ ደረጃ ሲኬድ የድሮች ቤተሰብን፣ ሶሳይቲውን፣ መምህሩን እንትን ብለው ይወጡ አይደሉ። አሁን ከዛ አኳያ ሂሳብ እየተሻሻለ መጥቷል፣ እየቀለለ መጥቷል። አሁን ከኮንቴንት አኳያና ተማሪዎች እንዲገባቸው ከማድረግ አኳያ የበፊቱ እንደዛ አልነበረም። የበፊቱ ኮንቴንት ያን ነበረ። ስለዚህ አሁን ከዛ አኳያ ተማሪው ከድሮ አኳያና ካሁኑ ሂሳብን ለመማር ያለው ጉጉት ጨምሯል። አሁን አይታችሁ ከሆነ ሂሳብን ለመማር ያለው ጉጉት ትምህርት ቤት ተለይቷል። ጀነራሊ በሁሉም የትምህርት አይነቶች አሁን ተማሪው ቅዳሜና እሁድ ሳይቀር ትምህርት ቤቱ ሙሉ ነው። ለመማር ኢንተረስት እያሳየ ነው። ያው እንትን ካላለ ወደ ቢሄድም የትም እንደማይደርስ እያወቀው ስለሆነ እያጠናው ነው። እና ይሄ ሂሳብን የሚፈራው ዝም ብሎ ነው። በደንብ ከተነበበ ሂሳብ ከሌሎች ትምህርቶች ይቀላል እንጂ አይከብድም። ይህን ግን በምንድን ነው የምንነግራቸው ለተማሪዎች? ኤክሰርሳይሱን በትክክል መስራቱን ካየንላቸው ያንን ተማሪ በደንብ አድርገን ጋይድ ካደረግ ነው። አሁን ስነግርህ የብዛት ሁኔታ ነው እንጂ ያንን ተማሪ በቀን ብንከታተለው፣ ወላጅን ቢከታተለው፣ እራሱም ደግሞ ለትምህርት ትኩረት እንዲሰጥ ብንከታተለው፣ እርዳታ ቢደረግለት የሂሳብ ትምህርት በጣም ቀላል ትምህርት ነው። በቀጣይ ከመምህር ያሲን መሐመድ ሌሎች መምህራንም ብዙ ልምዶችንና ተሞክሮዎችን ቢወስዱ በስራቸው ውጤታማ እንዲሆኑ የስራ ባልደረቦቹና መምህር ያሲን ይመክራሉ። እንግዲህ እኔ ከጋሽ ያሲን ሌሎች መምህራን ሁላችን መማር አለብን ብዬ ማስበው ምንድን ነው ማለት ነው፣ ይሄ ሰዓት አክባሪነት፣ ልጆቹ ጋር ተግባብቶ ማግኘት የሚገባቸውን እውቀት በመስጠት ረገድ ሁላችንም ከሱ መማር አለብን ብዬ ነው ያምናለሁ። ለምን ብዙውን ጊዜ አንደኛ አንተ አሁን ማወቅ ብቻውን በቂ አይደለም። እሱ ግን ልጆቹን ሳይኮሎጂካሊ አሁንም በየጊዜው ይረዳቸዋል። ተረድቶ ደግሞ በምን መንገድ ያን ነገር ማስተላለፍ እንዳለበት ራሱ ያውቃል። ጋሽ ያሲን ይህን ያህል ተወዳጅ መምህር ያደረገው ምንድነው ማለት ነው ከተማሪዎቹ ጋር ያለው አፕሮች ነው። ሌሎቹ መምህራን ምንድነው ማለት ነው ከሌሎች ከተማሪዎቹ ጋር ያላቸውን አፕሮች ለማስተካከል ከጋሽ ያሲን ብዙ መማር ያለባቸው ይመስለኛል። መጀመሪያ ከተማሪዎች ጋር በደንብ መስራት፣ መተባበር፣ በተለይ ደግሞ ዝቅ ብሎ ላይክ ተማሪዎች ለመረዳት መሞከር አለባቸው ብዬ ነው እኔ የማስበው ማለት ነው። ምክንያቱም ኢቨን ለምሳሌ የሆነ ህፃን ልጅ እኮ ሊረዳ የሚችለው እኮ ዝቅ ስትል ከሱ ጋር አይደለ? የተማሪዎችን ሳይኮሎጂ በደንብ መረዳትና ከነሱ ጋር መተባበር ያስፈልጋል ብዬ ነው የማስበው። አዎ መምህር ከሆን ከያሲን መማር አለባቸው የሚለው ኃላፊነትን በአግባቡ መወጣት የማንኛውም የመንግስት ሰራተኛ ግዴታና ኃላፊነት ቢሆንም የመምህር ግን ይለያል። መምህር ትውልድ የሚቀርጽ ነው። መምህር ደከመ ማለት፣ መምህር ሞተ ማለት፣ መምህር አላገጠ ማለት በትውልድ ላይ ትውልድ ገደለ ማለት ነው። የሚሰሩት ሰው ነው። መምህር የሚሰራው ሰው ነው። ሰው ስትሰራ የወደፊቷን ሀገርህን እያሰብክ ነው። መልካም ሰዎችን ካፈራህ መልካም ሀገር ትኖርሃለች ማለት ነው። ታታሪ ልጆችን ካፈራህ ብቁ ሰራተኛ ይኖራል፣ ሀገርህ ታድጋለች ማለት ነው። ስለዚህ ሰው የመቅረጽ ስራ ስለሆነ መምህራን እንደነ ያሲን ታታሪ መሆን መልካም ነው። ያው ጋሽ ያሲን ልክ እንደ አባት ነው። ሲጠራንም ልጆች እያለ ነው የሚጠራን። ግን ጋሽ ያሲንም በጣም ምርጥ መምህር ነው። እንዲሁም ደግሞ ተማሪዎች ጋር ያለው ቀረቤታ አለ። በሙሉ
ተማሪውን ከታች ትንሽ ትልቅ አይልም ሲያስተምረን እንዲገባን አድርጎ ነው የሚያስተምረን። እያንዳንዱ ነገር እያስረዳን ነው የሚያልፍ። ያስተማርኳቸው ግን በባንክ አሉ፣ በሆስፒታሎች አሉ፣ እንዲሁ አንድ አልፎ በሄድኩባቸው ቦታዎች እነዚህ ነው ያለው። እንዲያውም የኔ ጉዞ እንደነገርኩት የኔ እንቅስቃሴ ውስን ስለሆነ ብዙ ሰው ጋር እኮ አልገናኝም እንጂ በሄድኩባቸው ቦታዎች ሁሉ የተማሩ የኔ ያስተማርኳቸው ልጆች ብዙ ልጆች አሉ። ዶክተርስ፣ ኢንጂነሮች አሉ እና በዚህ ነው ይሄ ነው እንደውም የሚያስደስተን። የኔ ዋናው ትምህርት ቤት ዩኒቨርሲቲ የተማርኩት አይደለም። ዩኒቨርሲቲ የተማርኩት ሳብጀክት ነው፣ በቃ እውቀት ነው፣ ክህሎቱን ይዤ ወጥቻለሁ። ግን ዋናው የኔ ትምህርት ቤት የምለው ኤክስፔሪየንስ ነው። ከኤክስፔሪየንስ ብዙ ነገር ብዙ ተማሪዎችን ባህሪ ተረድቻለሁ፣ አውቄያለሁ። አሁን ከኔ መማር አለባቸው ሌሎች የምለው እኔ በኤክስፔሪየንስ ያመጣሁትን ነገር እነሱ ተሎ አንደርስታንድ አድርገውት አሁን ተሎ ኢንተርፕሬት ቢያደርጉት ለመማር ማስተማሩ ሂደት እንዴት ይጠቅማል ነው ማለት። አሁን በብዛት ተመርቆ 2 ዓመትም 3 ዓመትም ሰርቶ ወደ ስራ ቦታ ይመጣል አይደል? እሱ የያዘው ምንድነው? እውቀት ነው፣ ክህሎት ይዟል። ግን ያን እውቀትና ክህሎት በደንብ ትራንስፈር እንዴት አድርጌ ትራንስፈር አለ እንዴት አድርጌ ተማሪዎች ናቸው ምንድነው እንዴት አድርጌ ለተማሪዎች ልስጣቸው የሚለውን ነገር እና ኤክስፔሪየንሱን ከእንደኛ እኔና መሰሎች ኤክስፔሪየንስ ካላቸው ጋር ቀርቦ ይሄንን ቢረዳ ለመማር ማስተማር ሂደቱ ጥሩ ነው። እንደገና ለሱም ደግሞ በህይወቱ ጥሩ የስራ እንትን ይኖረዋል ብዬ አስባለሁ። እና ከሌሎች የተለየ አውቃለሁ አይደለም እኔ የምለው፣ ግን እኔ አንድ ነገር ያሳደግኩት ነገር ግን እንዳለኝ ውስጤ ይነግረኛል። ሂደቴ የመጣሁበት ሂደት ሁሉንም ተማሪውም መምህራንን በቀላሉ እንድረዳ ያደረገኝ ነገር አለ። ያ ብዙ ነገር በማሳለፌ ነው። ደግሞ ጊዜንም ደግሞ ከመጽሐፍ ጋር ነው። መጽሐፍ ስለማለት ከመጽሐፍ ጋር ከሳብጀክት የማስተምራቸው ትምህርቶች 12ኛ ክፍል የማስተምር ከሆነ የ11ኛ ክፍል የ10ኛ ክፍል ማንበብ አለብኝ፣ አነባለሁ። በህይወቱም ደግሞ አንተ ጥሩ ስትሰራ እኮ የተቃና ህይወት ይኖራል። ቤትህም ስትሄድ ደስተኛ ነው የምትሆነው። በጣም እናመሰግናለን ስላስተማርከን፣ እድለኛ ነን። እድሜና ጤና ይስጥ። ጋሽ ያሲን እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። እውነት ለመናገር አባታችን ጭምር ነበረ ጋሽ ያሲን፣ ያው አሁንም ነው እና እግዚአብሔር ያክብርልኝ ማለት እፈልጋለሁ። መምህር ያሲን ክቡር የሆነውን የመምህርነት ሙያ መርጠው ሲገቡ ያስተማሯቸው ተማሪዎች በውጤታቸው ልቀው ራሳቸውን እንዲጠቅሙ ነው። አሁን ላይ ያለው የተማሪ ወላጅም በትምህርት ላይ ተስፋ መቁረጥ እንደሌለ እኛም እንደ መምህር ያሲን መሐመድ ያሉ ለሀገር አሳቢ የሆኑ መምህራንን መደገፍና ማበረታታት የሁላችንም ድርሻ ሊሆን ይገባል እያልን እንደ መምህር ያሲን መሐመድ ያሉ መምህራንን ያብዛልን እንላለን።